በሚኖረን ጥቂት ደቂቃ ቆይታ ስለ ሀዲያ ታሪክ የተወሰነ ነገር እድሉ ስለተሰጠኝ ለማስታወስ ሞክራለሁ። አላሁ አክበር። ሀዲያ ጋር ተያይዞ ኢትዮጵያ ውስጥ የነበሩ የጥንት ዘመናት ታሪኮች በተወሰነ በኢትዮጵያ ሙስሊሞች ታሪክ በሚለው ከ615 እስከ 1700 በሚለው መጽሐፌ ላይ ጠቀስኩት ነው። የተወሰኑ ነጥቦችን አብረን እናያለን። ሀዲያ የሚለው ስም በጽሁፍ ደረጃ ለመጀመሪያ ጊዜ ሰፍሮ የምናገኘው ብዙ ጸሐፊዎች እየተቀባበሉት እንደተናገሩት ክብረ ነገሥት ላይ አይደለም። ሀዲያ የሚለው ቃል በመንግስት ደረጃ ሀዲያ ሙስሊም ሱልጣኔት ተብሎ ለመጀመሪያ ጊዜ በጽሁፍ ሰፍሮ የምናገኘው 1274 እንደ አውሮፓ አቆጣጠር ከኢትዮጵያ ወደ ግብጽ የሄዱ የኢትዮጵያውያን የአጼ ልዑካን በግብጽ በነበራቸው ቆይታ ላይ እነሱን በማግኘት አጼ ይኩኖ አምላክ የላካቸውን መልእክቶች ይዘው ሄደው እነሱን በማግኘት ሙሂይዲን ኢብኑ አብዱልዛሂር በሚል የሚታወቀው ጸሐፊ በጠቀሰው ሂደት ላይ በ1292 እንደ አውሮፓ አቆጣጠር የዛሬ 830 ዓመት አካባቢ በፊት ላይ 730 ምናምን ዓመት አካባቢ በፊት የተጻፈው ጽሁፍ። በዚህ ጽሁፍ ላይ ስለ ሰባቱ ሙስሊም ሱልጣኔቶች ሲናገር ሀዲያን ይጠቅስና ዩሱፍ ኢብኑ አርሰይ የሚባል መሪ የሀዲያ ሙስሊም ሱልጣኔትን ይመራ እንደነበረ የተጠቀሰው ጽሁፍ የመጀመሪያው ነው። ቀደም ብዬ እንዳልኩት አንዳንዶች ክብረ ነገሥት ላይ ያለውን የመጀመሪያው አድርገው አስቀምጠዋል። ክብረ ነገሥት የሚባለው መጽሐፍ ኦሪጂናሊ የነበረው ጽሁፉ የኮፕቲክ የግብጽ የኮፕቲክ ወይም ቂብጦች ጽሁፍ ሲሆን የመጀመሪያው ጽሁፍ ከኮፕት ቋንቋ ወደ አረብኛ የተተረጎመው 1225 ላይ ሲሆን የአረብኛው ጽሁፍ 9 ገጽ ነው። 9 ገጽ ላይ ስለ ሀዲያም ይሁን ስለ ኢትዮጵያ ሙስሊም ሱልጣኔቶች ምንም የሚያወራው ነገር የለም። ነገር ግን በ1318 እንደ አውሮፓ አቆጣጠር አጼ አምደ ጽዮን ስልጣን ላይ በወጣ በአራተኛ ዓመቱ ጀምሮ የተዘጋጀው የግዕዙ ክብረ ነገሥት ላይ ሀዲያ በጽሁፍ ሰፍሮ ይገኛል። በዚህ ጽሁፍ ላይ አንቀጽ 95 በአንዳንዱ ህትመት ላይ 94 ላይ የኢትዮጵያ ንጉስ የመጀመሪያው ጦርነት በሚለው ምዕራፍ በግዕዝና በአማርኛ በተተረጎመው ላይ አንቀጽ 95 ገጽ 105 ላይ የመጀመሪያው የኢትዮጵያ መንግስት ጦርነት በሚለው ላይ የመጀመሪያው የኢትዮጵያ መንግስት ጦርነት በዝዋይና በሀዲያ ሱልጣኔት ላይ እንደተደረገ በዚህ ነው የሚጀምረው። የመጀመሪያው ጦርነት በሀዲያ ላይ መደረጉን ሲጠቅስ እዛ ላይ ነው ሀዲያ ሱልጣኔትን የሚያነሳው ማለት ነው። ሀዲያ ሱልጣኔት ጋር ተያይዞ የተለያዩ ጸሐፊዎች የተለያዩ ነገሮችን በስፋት ጠቅሰዋል። ቀጥሎ ሀዲያ ሱልጣኔት ጋር የምናየው አቡልፊዳ ተብሎ የሚታወቀው ጂኦግራፈር ስለ ሀገራት በጻፈበት ሂደት ላይ ከ1260ዎቹ እስከ 13 መጀመሪያ 30ዎቹ በህይወት በኖረበት ጊዜ የጻፈው ጽሁፍ ላይ እሱም እንደዚሁ ስለ ሀዲያ ያነሳል። ቀጥሎ ደግሞ በሶስተኛነት የምናገኘው አቡል አባስ ሺሃቡዲን ኢብኑ ፈድሉላህ አልኡመሪ የሚባለው የግብጽ ቤተ መንግስት ዜና መዋዕል ጸሐፊ
መሳሊከል አብሳር ፊ መማሊከል አምሳር በተሰኘው መጽሐፉ ላይ በ1336 እንደ አውሮፓ አቆጣጠር ከኢትዮጵያ ቀደም ብለው ወደ ግብጽ የሄዱት የኢትዮጵያን ሙስሊሞች ሙፍቲ የነበሩት ሼክ አብደላህ አዘይለኢ የሚባሉትን ካይሮ ውስጥ በማግኘት ስለ ኢትዮጵያ ሙስሊም መንግስታት ቃለ መጠይቅ በማድረግ ስለ ሰባቱ ሙስሊም ሱልጣኔት ታሪኩን ሲጽፍ ከዚህ ሰባቱ መሃል አንዱ የሀዲያ ሙስሊም ሱልጣኔት እንደነበረ ጠቅሷል። በማስከተል የምናገኘው ደግሞ አልቀሽቀንዲ የሚባለው በ1418 የሞተው የግብጽ ጸሐፊ ሱብሃል አዕሻ በተሰኘው መጽሐፉ ላይ እንደዚሁ ስለ ሀዲያ ሱልጣኔት ጽፎ እናገኛለን። በማስከተል የምናገኘው ደግሞ አልመቅሪዚ ተብሎ የሚታወቀው ግብፃዊ ጸሐፊ 1420ዎቹ ላይ ሐጅ ለማድረግ ወደ መካ ሄዶ በነበረው ቆይታ ሐጅ ያደረጉ ኢትዮጵያውያን ሙስሊሞችን አግኝቶ ቃለ መጠይቅ በማድረግና ሌሎችንም ታሪካዊ ሰነዶችን መሰረት በማድረግ አልኢልማም ቢአኽባሪ መን ቢአርዲል ሐበሻ ሚን ሙሉኪል ኢስላም በሐበሻ ሀገር የነገሱ የሙስሊም ነገስታት እውነተኛ ታሪካቸውን ብሎ በጠቀሰበት ትንሽ መጽሐፍ ላይ እሱም እንደዚሁ ስለ ሀዲያ ሙስሊም ሱልጣኔቶች ያስቀመጠውን ታሪክ እናገኛለን ማለት ነው። በዚህም ብቻ ሳይበቃ የኢማሙ አሕመድ ኢብኑ ኢብራሂም አልጋዚ ዜና መዋዕል ጸሐፊ የነበረው አረብ ፈቂህ ፍቱህ አልሐበሻ መጽሐፍ ላይ ስለ ሀዲያ ሙስሊም ሱልጣኔት እሱም እንደዚሁ ታሪኩን አስፍሮ እናገኛለን። ይህም ብቻ ሳይሆን ከዝዋይ ከጣና ሐይቅ ገዳማት ውስጥ የተገኙ ጽሑፎች በአፄ አምደ ጽዮን ዘመን የነበረውን ታሪክ ሲጠቅሱ እነሱም ስለ ሀዲያ ሙስሊም ሱልጣኔት የሚተነትኑት ነገር አላቸው። እነዚህና ሌሎቹን መሰረት በማድረግ ስለ ሀዲያ ሱልጣኔት ምን ተዘገበ የሚለውን አስከትዬ አነሳለሁ። የሀዲያ ሙስሊም ሱልጣኔት ስፋቱ 8 ቀናት የሚያስጉዝ ቁመቱ ደግሞ 9 ቀን ጉዞ የሚፈጅ ሆኖ እንደ ፕሮፌሰር ሪቻርድ ፓንክረስት እና ሌሎች ሰዎች ግምት የሀዲያ ሙስሊም ሱልጣኔት ስፋት 160 ኪሎ ሜትር የሚወስድ ሲሆን ርዝመቱ 180 ኪሎ ሜትር የሚወስድ ነበር፣ ወይንም 28800 ኪሎ ሜትር ስኩዌር የመሬት ስፋት ላይ ያረፈን። ይህ ማለት የዛሬን አዲስ አበባ ከተማ አስተዳደር፣ የሐረሪን ክልል፣ የድሬዳዋ ከተማ አስተዳደርና የሲዳማ ክልልን የአራቱን ድምር እጥፍ ያክላል ማለት ነው የመሬት ስፋቱ። አዲስ አበባ 527 ኪሎ ሜትር ስኩዌር ስትሆን ሐረሪ ክልል 334 ኪሎ ሜትር ስኩዌር ናት። ድሬዳዋ 1559 ኪሎ ሜትር ስኩዌር ናት። የሲዳማ ክልል አሁን በቅርቡ የተቋቋመው ማለት ነው 12000 ኪሎ ሜትር ስኩዌር ነው። የነዚህን አራቱን ድምር እጥፍ ያክላል የሀዲያ ሱልጣኔት። የሀዲያ ሱልጣኔት ስንል ሀዲያ ተብሎ ዛሬ የሚታወቀው ህዝብ ብቻ አልነበረም ነዋሪው። የተለያየ ጸሐፊዎች እንደጻፉት በሀዲያ ሙስሊም ሱልጣኔቶች ውስጥ ቀቤና ተብሎ የሚታወቀው ብሔረሰብ፣ አላባ ተብሎ የሚታወቀው ማረቆና ዛሬ ሀዲያ የሚባለውን ጨምሮ የተለያየ ብሔር ብሔረሰቦች በዚህ ሙስሊም ሱልጣኔቶች ውስጥ ነዋሪ እንደነበሩ የተለያዩ ጸሐፊዎች ጽፈው አስቀምጠዋል። የሀዲያ ሱልጣኔት የነበረው ከሰባቱ ሙስሊም ሱልጣኔት በሰራዊት ብዛት በአንደኛ ደረጃ የሚገኝ ሲሆን 40,000 ፈረሰኛ ጦርና 80,000 እግረኛ ሰራዊት የነበረው ሱልጣኔት ነው። የሀዲያ ሙስሊም ሱልጣኔት ታሪኩ ጋር ተያይዞ አብዛኛው የሚጠቀሰው ከትግልና ራስን መብትን
ግዛትን ሃይማኖትን ከማስከበር ትግል ጋር በተያያዘ ነው ተጠቅሶ የምናገኘው። የመጀመሪያው ሀዲያ ሱልጣኔት ላይ ጥቃት የተፈጸመው በአጼ ይኩኖ አምላክ ዘመን ቀደም እንዳልኩት በዛ በተጠቀሰው ዘመን ሙሀይዲን ኢብኑ አብዱዛሂር የሚል የግብጽ ጸሐፊ በጻፈበት ዘመን ጋር ተያይዞ በዛው መጨረሻ ላይ ሲሆን ቀጥሎ በስፋት የሚነሳው ግን የመጀመሪያው በአጼ ልብነ ድንግል ሳይሆን አጼ አምደ ጽዮን ዘመን ያለው 1316 ላይ የጀመረው ቀጥሎ ደግሞ 1328 ላይ በዋናነት 1329 ላይ የሀዲያ ሙስሊም ሱልጣኔት ላይ የተደረገው ወረራ ነው። በዚህ ወረራ በርካታ መስጂዶች፣ እስላማዊ ተቋሞችና ብዙ ሰዎች ያለቁበት ሂደት ነው። ራሱ አጼ አምደ ጽዮን ስለ ውጊያው በዜና መዋዕሉ ላይ ዘ ግሎሪየስ ቪክቶሪ ኦፍ አምደ ጽዮን የአንጸባራቂው የአምደ ጽዮን ድል ተብሎ በተጠቀሰውም ይሁን በሌሎች ጽሑፎች ላይ እንዳለው የሀዲያን ህዝብ ላይ ጥቃት እንዴት እንደተከፈተና እንዴት እንደማረኳቸው ብዙ ሰዎች እንዴት እንደጨፈጨፉ ራሱ ባንደበቱ የጠቀሳቸው መጽሐፍቶች ላይ ዛሬ ድረስ ይገኛሉ። ቀጥሎ ከሀዲያ ሱልጣኔት ጋር ተያይዞ የምናነሳው አረብ ፈቂህ ተብሎ የሚታወቀው ዜና መዋዕል ጸሐፊ ኢማሙ አህመድ ኢብኑ ኢብራሂም አልጋዚ ወይንም ግራኝ አህመድ ተብሎ በተለምዶ የሚታወቀው ወደ ሀዲያ በመጣበት ጊዜና ለ5 ቀናት በሀዲያ ቆይታ አድርጓል። በዚህ የኢማም አህመድ የ5 ቀናት ቆይታ ውስጥ ኢማም አህመድ አንዱ የጠየቀው ምን አይነት እስልምና ነው የምትከተሉት? ለምንድነው ሴት ልጆችን ለአጼዎቹ የምትገብሩት? ከነ ህይወቷ ያለች መልክ ያላት የነገስታት ሴት መካከል የሆነችን ለምንድነው የምትገብሩ ብሎ በጠየቀበት ጊዜ ፉቱህ አልሐበሻ የእንግሊዘኛው ትርጉም 307 እስከ 308 ገጽ ላይ ይህንን ታሪክ ማየት ትችላላችሁ። በዚህ ላይ የሀዲያው መሪ የጠቀሰው ምንድነው? ከኛ በፊት የነበረው አጼ አባቶቻችን ላይ ይህንን ግዴታ አደረገባቸው። ፈረስ ባዶውን እንጂ ከነኮርቻው እንዳንጋልብ፣ የጦር መሳሪያ እንዳንይዝ እና የተለያዩ ማዕቀቦችን እንደጣለባቸውና ከዛው መሃል አንዱ የነገስታት ቤተሰብ መሃል የሆነች መልክ ያላት ሙስሊም ሴት በየዓመቱ እንዲገብሩ ግዴታ እንደተደረገባቸውና መስጊዶቻችን ያቃጥልብናል፣ ዲናችን ይጠፋል ከሚል ፍራቻ የተነሳ አባቶቻችን ይህንን እንደተቀበሉ ጠቅሶ ይችን በግብር መልክ የምትላክን ሴት ሲልኩ እንደሞተች ተቆጥራ፣ ምክንያቱም ወደዛ ስትሄድ ዲኗን እንደሚያስለውጧትና ከእስልምናዋ እንደሚያወጧት ስለተረዱ ይችን ሴት እንደሞተች ሴት ተቆጥራ ከፈን ተከፍና ታጥባ ተገንዛ ሰላቱል ጀናዛ ከተሰገደባት በኋላ በዚህ መልከው ይገብሩ ነበረ ብሎ ለኢማም አህመድ ይህንን ታሪክ ሲናገር ኢማም አህመድ ካሁን በኋላ አይደርስባችሁም፣ እንደዚህ አይነት አብሽሩ፣ ከኛ ጋር ሆናችሁ ታገሉ በሚል ቃል አስገብቶ ከነሱ ጋር ትግል ውስጥ እንደገቡ በዚህን ሰዓት ኢማም አህመድ ለሀዲያው መሪ ካባ እንደዚሁም ለታላላቅ የሀዲያ ሰዎች ካባ ስጦታ በመስጠት 5 ቀናት ኢማም አህመድ ከነሱ ጋር ቆይቶ እንደሄደ በፉቱህ አልሐበሻ ላይ እናገኛለን። ሌላው ከሀዲያ ጋር ተያይዞ የሚነሳው የንግስት እሌኒ ታሪክ ጋር የሚያያዝ እሌኒ እንደዚሁ አጼ ዘርዓ ያዕቆብ ተብሎ የሚታወቀው መሪ ያገባት ከሀዲያ የሄደች ሃይማኖቷን ያስለወጧት ብቻ ሳይሆን ሃይማኖቷን ከለወጠች በኋላ በተለያዩ የተሰሩ ስራዎች መካከል ለምሳሌ እንደ ተአምረ ማርያም መጽሐፍ 1441 ላይ ከታተመና ሌሎች የተለያዩ ጸረ ሙስሊም ፕሮፓጋንዳን ኢላማ አድርገው የተዘጋጁ መጽሐፍቶችን በእነሱ አእምሮና በህዝቡ ላይ በየሰንበት እንዲተረክ ከተደረገና እስልምና ጥላቻ እንዲያዳብሩ ከተደረጉት መሃል አንዷ ሆኖ
የኢትዮጵያና የአውሮፓን ግንኙነት የጀመረች እስልምናን እናጥቃ በሚል መሰረት ላይ ደብዳቤ ተጻጽፋ ከፖርቹጋል ጋር ኢትዮጵያ ከአውሮፓ ጋር ያላት ግንኙነት በእሌኒ በኩል የተጀመረው ታሪክ ከሀዲያ ጋር ተያይዞ የምናገኘው ታሪክ ነው። እሌኒ ለፖርቹጋል መሪ የላከችው ልዑካንና የጻፈችው ደብዳቤዎችን ይዘት በተለያዩ ጸሐፍቶች ተጽፎ ስናገኝ እጅግ ቤተሰቦቿም ጨምሮ ሙስሊሞች የነበሩ መሆናቸው እንዳለ ሆኖ በሚያስገርም ሁኔታ ቤተሰቦቿ ሙስሊሞችን ያሉበትን ጭምር እስልምናና ሙስሊሞችን በማጥፋት አውሮፓና ሰሜን ኢትዮጵያ ግንኙነት መፍጠር እንዳለባቸው አስፈላጊ ከሆነ ጦራችንን እስከ መካ እስከ ባቡል መንደብ እንልካለን ብላ የጠቀሰችበት የተለያዩ ጸሐፍቶች ተክለ ጻዲቅ መኩሪያን ጨምሮ ሌሎችም የጻፏቸው የሀገርኛ መጽሐፍቶች ላይ እናገኛለን ማለት ነው። እነዚህና ሌሎች የተለያዩ ታሪካዊ ሂደቶችን በምናይበት ጊዜ ሀዲያ እንደ ሙስሊም ሱልጣኔት በተለይ ደግሞ ከኢማም አህመድ ኢብኑ ኢብራሂም አልጋዚ ሞት በኋላ እሱ ከተገደለ በኋላ በአፄ ገላውዲዮስ ዘመን ከእንደገና ወደ ክርስቲያኑ መንግስት እንድትገባና ህብረተሰቡን በግድ ከእስልምና የማስወጣት ስራዎች እንደተሰሩ በስፋት ታሪኮች ላይ እናገኛለን። ሀዲያ 17ኛ ክፍለ ዘመን አካባቢ የተወሰነው የህብረተሰብ ክፍል ወደ ሊሙ ኢናሪያ የተሰደደበትን ታሪክ ከዛም አልፎ የተለያየ አካባቢዎች ላይ የመበታተንና ወደ ጅማ አቅጣጫም የተወሰነው ከወልቂጤ በታች የወረዱበትንም ሂደት በታሪክ ተጽፎ የምናገኝበት ሁኔታ አለ ማለት ነው። ሀዲያ ሙስሊም ሱልጣኔት ሲባል ቅድም እንዳልኳችሁ ሰፊ ጂኦግራፊ ዛሬ ወይ የጋምቤላ ክልል ጋራ እኩል የሚሆን ወይም ደግሞ ቅድም እንደጠቀስኩት የሲዳማ፣ አዲስ አበባ፣ ሐረሪ ክልል የአዲስ አበባ ነው የድሬዳዋ ከተማ አስተዳደርን የአራቱን ድምር እጥፍ የሚበልጥና 40,000 ፈረሰኛ 80,000 እግረኛ ሰራዊት የነበረው በተለያየ አትክልቶችና በተለያየ ነገሮች ይታወቅ የነበረ ሱልጣኔት ነው። ይሄን ያህል ስለ ሀዲያ ሱልጣኔት ካልኩ በኋላ የተወሰኑ ነገሮችን ደግሞ ስለ ዛሬ ትንሽ ብዬ ቋጫለሁ። ቅድም እንደጠቀስኩት የሀዲያ ሙስሊም ሱልጣኔት በታሪክ የሚታወቀው ለመጀመሪያ ጊዜ ስሙ ተጠቅሶ ከምናገኝበት 1292 ጀምሮ በኋላ በክብረ ነገስት እንደዚሁም በአልቀሽቀንዲ መጽሐፍ ላይ ሱቡል አሻ ኢብኑ ፈድልላህ አልዑመሪ መሳሊክ አልአብሳር ሌሎችም ላይ ተጠቅሶ የምናገኘው ሀዲያ ሙስሊም ሱልጣኔትና የተለያዩ መሪዎች ሱልጣኖች በኋላ ላይ ደግሞ ጋራድ ተብሎ በሚታወቁት በነዛ ሲመራ የነበረበት ሂደት ከሰባቱ ሙስሊም ሱልጣኖች መሃል በጀግንነታቸው የታወቁ ለዲናቸው የሚታገሉና በከፍተኛ ሁኔታ የሚታወቁ የህብረተሰብ ክፍል ናቸው።